እንዲሁም ሰዎችን አክባሪ ስለሆነች ማሻአላህ መርሐባ። ተምርና እናንተ ያኔ በምን ተገናኛችሁ? የተገናኘ ነው ትምህርት ቤት ነው። ማሻአላህ። ለቤተሰቦቻቸው ለተምር ቤተሰቦች ምን አይነት ልጅ ለመሆን ዝግጁ ነህ? እናቷን እንደ እናቴ አባቷን ደግሞ እንደ አባቴ ለመንከባከብ ዝግጁ ነኝ። ማሻአላህ። በትዳር ውስጥ የተለያዩ አጋጣሚዎች ቢፈጠሩ በምን መልኩ ነው ለመፍታት ዝግጁ ነህ? በትዕግስት እና በመመካከር ለመፍታት መሞከር። ማሻአላህ አላህ ሶብሩን ይስጣችሁ። መርሐባ። መርሐባ። እሺ ለተምር ተምሮ ኧረ አንቺን አይደለም አንቺ ጋር አልጨረሰም እንዴ? እንዲህ ዝም ብለን ልንሰጥ ነው እንዲህ በደንብ ጠይቀን ነው የምንሰጠው። ማሬ ቆይ እንዴ ልጃችንን አንቺ ማሬ እንዲያታሰልቂ ነግሬሻለሁ። እንግዲህማ እንዴ ገና ታከጅ እንዲሁ ትከጅን። እሺ ተምርን በግጥም ወይም የሆነ በቃ በቃል ግለጽልን ፍቅርህን ለተምር። እሺ በግጥም ልግለጥላችሁ። በግጥም ይሻላል። አዎ ለያማ ደስ ይላል። ደስ የሚል ነገር ነው። ማሻአላህ። የግጥሜ ርዕስ የኔ ውብ ይላል። ውብነሽ አበባዬ የኔ መልከ ጥሩ ላንቺ ቃል ለመግለጥ ቃላት ቢደረደር ለመግለጥ ባስብም ከምንሽ ጀምሬ ምንሽን ልግለጠው እንዲው አሳምሬ ጠንቷል በልቤ ላይ ታትሟል ፍቅርሽ ጊዜ እንኳን የማይሽረው የዘላለም ነሽ አንቺ ማለት ለኔ ከቃላት የሚልቅ ፍቅርሽ ሲበዛ ተናግሮ የማይለቅ አንድ ሌሊት ከዋክብት ልብሽ የደመቀ እንደ ጽጌረዳ አበባ ፈክተሻል ፈክተ የሚያንጠባርቅ አንቺ እኮ ልዩ ነሽ ውበትሽ ማራኪ ልብሽ ፍልቅልቅ እንደ ሕፃን የምትፈኪ ቅድሚያ የምሰጠሽ ምሳሌ አድርጌ ርግቤ ሆነሽ ነው መጠሪያ ማረጌ ሻማ ነሽ ብርሃን የህይወት አድማቂ ለሰከንድ ሳይከፋሽ ደስ ብሎሽ ሳቂ ሁሌም እወድሻለሁ ከጎኔ አትራቂ ይላል የግጥሜ ርዕስ። ማሻአላህ አላህ ይጨምርላችሁ ውዴታችሁን ዱንያ ወለአኺራ አላህ ያርግላችሁ። ማሻአላህ በጣም ነው ደስ የሚለው። መርሐባ ምን ብያለሁ። እሺ ተምር ያኔ ማን ነው የምትልህ? አሁን ላይ ማን ነው የምትልህ? ደግሞ ማን ብትልህ ደስ ይልሃል? አንተስ ማን ነው የምትላት? እኔ የምላት ጨረቃዬ ነው የምላት። እሷ ደግሞ ማን ብትለኝ ደስ ይለኛል? ብርሃኔ ብትለኝ ደስ ይለኛል። ሰላም እንደው ጉድ ነው። ጨረቃዬ ብርሃኔ እንደው አላህ ያርጋችሁ እስኪ። ማሻአላህ መርሐባ አሚን ብያለሁ። እና አንድ ወንድ ምን አይነት ሴት ለመምረጥ አንድ ወንድ ምን አይነት መምረጥ አለበት ብለህ ታስባለህ? ያኔ ለትዳር ሲፈልግ አንዲት ሴት ምን አይነት ያኔ እንዴት ያለች ቢመርጥ ይሻላል ብለህ ትመክራለህ? እኔ የምመርጠው ያው በዲኗ ጠንካራ የሆነችና ለሰዎች ደግሞ ቅን አሳቢ አይነት ሴት ነው። ማሻአላህ ባረከላሁ ፊኩም አላህ ያክብርህ። እኛን እንዳከበርክን ደግሞ
ትዳርህንም ደግሞ የአልይና የፋጢመቱን ትዳር አላህ ያርግላችሁ። ውለዱ፣ ክበዱ፣ ሀፊዝ ልጆች የምትወልዱ ለኡማው የሚጠቅሙ ልጆች አላህ ይወፍቃችሁ። በጣም ነው ደስ ያለን። አላህ ያስደስታችሁ። ክብራችሁን ስለመጣችሁ ደግሞ በጣም ደስ ብሎናል እና አማቻችን ደግሞ ማሻአላህ ብለናል። አላህ ያክብርህ። እሺ ተምር። መርሐበን ሆቢ። እሺ ተዘጋጅተሻል? በሚገባ ወንድሜ ዩሱፍን እንዴት ምርጫሽ አደረግሽው? ለትዳር ያኔ እንዴት ምርጫሽ አደረግሽው? መርሐባ። የሱፍን ምርጫ ያደረግኩት አንደኛ በአህላቁ ጠንካራ ነው፣ ሁለተኛ ሰዎችን አክባሪ ነው፣ ደስ የሚል ልጅ ነው። በቃ በዚህ መርጬዋለሁ። ማሻአላህ። እሺ ያው በምን ተገናኛችሁ? እሱ ስለመለሰ ችግር የለውም። ለቤተሰቦቹ ምን አይነት ልጅ ለመሆን ዝግጁ ነሽ? ለእናቱ ኢንሻአላህ መርሐበን ሆቢ። ኢንሻአላህ ለቤተሰቦቹ ቤተሰቦችን እንደምንከባከበው ቤተሰቦቹን እንከባከባለሁ። ኢንሻአላህ በትዳር ውስጥ የተለያዩ አጋጣሚዎች ያኔ ቢፈጠሩ በምን አይነት ነገር ለመፍታት ዝግጁ ነሽ አንቺ? ኢንሻአላህ አላህ የያዝልን። ከተፈጠረ በምክክር። መርሐባ። አሁን ያልተጠየቀ ጥያቄ ሊጠየቅሽ ነው። እሺ ወንድሜ ዩሱፍ ለትዳር ሲጠይቅሽ ወዲያው ተቀበልሽ ወይስ አድክመሽዋል? እንዴት ነው? ከተዋወቃችሁስ ምን ያክል ጊዜ ሆኗችኋል? እሺ ወዲያው አልተቀበልኩትም፣ አድክሜዋለሁ ትንሽ። በመቀጠል ደግሞ ከተዋወቅን 4 ዓመት ሆኖናል። ማሻአላህ። መጨረሻው ስላማረ ያው ዩሱፍም ደስ ብሎታል። እሺ ወንድሜ ዩሱፍን በግጥም ፍቅርሽን ግለጭለት። መርሐባ። እሺ የግጥሜ ርዕስ የወደፊት ህልሜ ይላል። ልንገርህ የኔ ውድ የወደፊት ህልሜ፣ ብዙ የማይብህ አንተ ነህ ዓለሜ፣ አልጣህ ከጎኔ እስከ ዘላለሜ። ልንገርህ የኔ ውድ የውስጤን አውጥቼ፣ መኖር አልፈልግም ካንተ ተለይቼ። ግን ልንገርህ ውዴ እንደምወድህ፣ ቃላቶች ቀምሬ ሞከርኩኝ ልነግርህ፣ ፍጹም ቃል አጣሁኝ አንተን የሚገልጽህ። የፍቅሬ ሆነህ የመጀመሪያዬ፣ ኑርልኝ ከጎኔ የአምላክ ስጦታዬ። ላፍቅርህ ሳልሰስት ሁሉን ላስረክብህ፣ በልጅነት አቅሜ እንስፍስፍ አልኩልህ። የፍቅር ትርጉሙ የገባኝ ዛሬ ነው፣ ህልሜን የጀመርኩት አንተን ሳገኝህ ነው። ሳልሰስት ባፈቅርህ ጥፋቴ ምንድን ነው? ቃላት አይገልጽህም በጣም ትለያለህ፣ ፍጹም ጥቅማ ጥቅም የማያታልልህ። ፍቅር ተቀብለህ ፍቅር ጀባ ምትል አንተ ልዩ ሰው ነህ፣ አንተ ልዩ ሰው ነህ የማትመሳሰል። የወደፊት ህልሜ ልቤን የሰጠሁህ፣ ቃል ገባሁ ለራሴ ፍጹም ላልለይህ፣ ቃል ገባሁ ለራሴ ፍጹም ላልለይህ። ጨርሻለሁ። ስላዳመጣችሁኝ አመሰግናለሁ። ማሻአላህ። ይለያል ስልሽ ነው አላህ ተዓላ ይለያል። ወላ አኺራ እንግዲህ